ኢንተር ሚያሚ ቤካም፣ ሜሲ፣ ጆርዲ አልባ፣ ቡስኬትስ ለዋንጫ ዋው ዋው ዋው! ሰላም ሰላም ፋሚሊ፣ ሜሲ እና ኢንተር ሚያሚ ወደ ፍጻሜ አልፈዋል ማለት ነው። ትላንትና በተካሄደ ጨዋታ ኢንተር ሚያሚ 5-1 ኒውዮርክ ሲቲን በማሸነፍ ወደ ፍጻሜ አልፈዋል። ሜሲ እና ክለቡ የዋንጫ ባለቤት ይሆናሉ ሳይሆንም እሱንም የምናይ ይሆናል ማለት ነው። ትላንትና ሜሲም አሲስት አድርጓል። ማሽራኖ ኢንተር ሚያሚን እየመራ የዋንጫ ባለቤት ይሆናል። ሌሲ ጨዋታው ላይ ምን ተፈጠረ? 5 ጎሎች ተቆጥረዋል። እንግዲህ ጨዋታው ከተጀመረ በኋላ ያው ሊዮኔል ሜሲም አሲስት አድርጓል ማለት ነው። አለንዴ የተባለው የኢንተር ሚያሚ ተጫዋች 3 ጎሎች አስቆጥሮ ሃትሪክ ሰርቷል ማለት ነው። ዲጋ ሜሲ ያሻማት የቅጣት ምት ነበረች፣ በጣም የምትገርም ነበረች። ያው ምንም ከመረብ ባታርፍም በጣም የሚገርም ነበረ። ያው ሜሲ እንደምናውቀው ሁላችንም ሜሲ ዘጎት እኔ አላል ሲአር ሜሲ የስ አለንዴ የተባለው የመጀመሪያው ጎል ይችን ትመስላለች ማለት ነው። ይቺ ነች እንግዲህ ወደ ጎል የተቀየረ። በቃ በጣም የሚገርም ማለት ነው። አለንዴ በቀኝ በኩል አጥቦ የመታት ኳስ ወደ ጎል ነው የተቀጠረች። ሃትሪክ ይሄ ተጫዋች የሚገርም ተጫዋች ነው። ሃትሪክ ነው የሰራው። 2ቱን ጎል ያስቆጠራቸው ደግሞ ሳልቬት የተባለው ተጫዋች ነው ማለት ነው። ጆርዲ አልባም አሲስት ማድረግ ችሏል። ዚስ ዘ ጎል በጣም ያበደች የጭንቅላት ጎል ነች ማለት ነው። ይሄ ተጫዋች አሁንም ሁለተኛውን ጎል ደግሞታል ማለት ነው። የጭንቅላት ጎሏ ይቺን ትመስላለች። ክንፍ አንግል ላይ ነው ማለት ነው ያስገባት። በጣም የምትገርም ጎል ነች። በጣም የምትገርም ጎል ነች። የልጁን ብቃት ያስመሰከራል። ኦፍኮርስ አሲስቷን በጣም ገራሚ ነች። በጣም ተመችቶኛል። ኢንተር ሚያሚ ቤካም፣ ሜሲ፣ ጆርዲ አልባ፣ ቡስኬትስ ለዋንጫ ዋው! በኒውዮርክ ሲቲ በኩል እንግዲህ የተቆጠረችዋ ጎል የቅጣት ምት ጎል ነች ማለት ነው። በጣም ይችም ጎልም በጣም አሪፍ ነች። ሄደር የተቆጠረች ጎል ነች ማለት ነው። እኔ ተመችቶኛል። እናንተ ደግሞ እዩትና ሀሳብና አስተያየታችሁን ኮመንት ላይ ታሳውቁኛላችሁ። ሌትስ ጎ ፋሚሊ። ጎል ነች። በጣም የነገርኳችሁ በጣም አሪፍ ቆንጆ የጭንቅላት ጎል ነች ማለት ነው። ነገር ግን የቅድሟ ትበልጣለች እንዳየናት በጣም አሪፍ ጎል ነች። ይችም ጎል ማለት ነች። ያው ኒውዮርክ ሲቲን ከሽንፈት ባትታደግም 1 ጎል በማስቆጠር 5-1 ሲሆን አንደኛዋ ጎል ይችና ብቸኛዋ ጎል ነች። ለኒውዮርክ ሲቲ ያስቆጠራት ጎሏን ሃክ የተባለው ተጫዋች ነው፣ ወይም ደግሞ 80 ቁጥር ለባሻቸው ነው ማለት ነው። ይችም ማለት ነች። በጣም የምትገርም ጎል ነች። የምትገርም እዚህ ጋር ነው እንግዲህ የሜሲን ጥበብና ምርጥ ብቃት የምታዩት ማለት ነው። ሜሲም አሲስት ያድርጎ ለሳልቬት ለሚባለው ተጫዋች እንዲያስቆጥር ምክንያት የሆነው ይችኛዋ አሲስት ነች ማለት ነው። አብረናት እኒ በዛውም ደግሞ የሜሲን ምርጥ ብቃት ሀሳብና አስተያየታችሁን ኮመንት ላይ ያሳውቁኝ ፋሚሊ። ሌትስ ጎ። እዚህ ጋር ኳሷን ተቀበለ፣ ቀጥታ ለሳልቬት ለሚባለው ተጫዋች ነው የሰጠው። ዋው ነው። የምትገርም ያበደች ፊኒሽ ነች። የምትገርም ማለት ነው። የሜሲም እንዲሁም ደግሞ የሳልቬት የሚባለው ተጫዋች አሪፍ አድርጎ ነው ያስቆጠረው። ሜሲም ደግሞ ከላይ የመጣለትን ኳስ በሰውነቱ ከልሎ ለሱ ነው ቀጥታ የሰጠው። እናውቃለን። ሂዝ ጂነስ ኦፍ አሲስት አንድ ዘጎት እኔ አላልኩም። ማሽራኖ እዚህ ላይ የምናየው ደግሞ ማሽራኖ ነው ማለት ነው። 3ኛ ጎሏን መቆጠሯን ተከትሎ ደስታውን ሲገልጽ ነው የምናየው። ኦፍኮርስ የመጀመሪያ ኢንተር ሚያሚን እየመራ ዋንጫ የሚያነሳበትን እድል ያለመለመች ስለሆነች ማለት ነው። ማሽራኖ እንግዲህ እንደምናውቀው ሁላችንም ሜሲ ከቡስኬት፣ ከጆርዲ አልባ፣ ከሉዊስ ሱዋሬዝ በባርሴሎና ተጫውቷል። አሁን ግን እነዚህን ምርጥ እንቁ ተጫዋቾች ኮች እያደረገ ነው ያለው ማለት ነው። እንደምናውቀው የኢንተር ሚያሚ ባለቤት የሆነው ዴቪድ ቤካም ነው። እንግዲህ የባርሴሎና ከዋክብ ተጫዋቾች ኢንተር ሚያሚ ውስጥ ሰብስቧቸዋል ማለት ነው። አሁንም በኢንተር ሚያሚ ውስጥ ባርሳ እየታየ ይገኛል ማለት ነው። ሜሲን ስናስብ አክቹዋሊ ባርሴሎና ነው የምናስበው። ነገር ግን ከሱ ከሜሲ ውጭ ያሉ ተጫዋቾችንም እየተመለከት እንገኛለን። ሀሳብና አስተያየታችሁንም ኮመንት ላይ ያሳወቃችሁኝ ፋሚሊ፣ ሰብስክራይብ እያደረጋችሁ ይሄ ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ ኤኒ የሚሻሻል ነገር ካለ ደግሞ ኮመንት ላይ ያሳውቁኝ። ሌትስ ጎ። ያው ይችነች የሜሲን የቅድሟን በጣም ገርማ ጨራረስ ነው የጨረሰው።
እንግዲህ ለኢንተር ሚያሚ አራተኛዋ ጎል የተቆጠረችው በዚህ ካውንተር አታክ ነው ማለት ነው። በጣም የምትገርም ጎል ነች። በግራ በኩል የምናየው ሳልቬት የሚባለው ተጫዋች ነው ማለት ነው ያስቆጠራት። እንግዲህ በጣም ገራሚ ጎል ነው ያስቆጠረው። ሳልቬት የሚባለው ተጫዋች ባይዞ በጣም እጅግ ድንቅ ተጫዋች ነው። 24 ዓመቱ ላይ ይገኛል ማለት ነው። ኢንተር ሚያሚ የምትከታተሉ ደጋፊዎች ካላችሁ በደንብ ልታውቁት ትችላላችሁ ማለት ነው። አሁን ሱዋሬዝ ተጎድቶ ባለበት ወይም በማይጫወትበት ወቅት አሁን ከበር እያደረገ የሚገኝ ተጫዋች በጣም እንመልከታት። ይቺ ነች እንግዲህ ይቺ ነች ላይክ ካውንተር አታኩን በጣም በሚገርም ሁኔታ ዞ ከሄደ በኋላ እንግዲህ ለተጫዋቹ አቀበለው። ከዛ መልሶ ለዚህ ለመጀመሪያው ወይም ለሳልቬት አቀበለው። አራተኛው ጎል አስቆጠራት ማለት ነው። ኢንተር ሚያሚ ለፋይናል ሌትስ ጎ። እዚህ ጋር በቃ እያበደ ነው የምታዩት። ዲፓውል ይላል ሌላኛው አርጀንቲና ወይም ደግሞ እጅግ ምርጥ ሚድፊልደር የሆነው በፊት ወይም የዛሬ ዓመት አትሌቲኮ የምናውቀውና የዓለም ዋንጫ አርጀንቲና ስታነሳ እጅግ ጥሩ አቋምና ጥሩ ኳስን ካሳየን ዲፓውል ይገኛል ማለት ነው። ኢንተር ሚያሚ ያበደ ቲም ነው። ዩኤስኤ ውስጥ ያበደ ቲም ነው ማለት ነው። የመጨረሻዋና ለኢንተር ሚያሚ አምስተኛዋ ጎል እንዲሁም ደግሞ ለአለንዴ ሃትሪክ የሰራባት ኳስ ይችነች ማለት ነው። በጣም ጆርዲ አልባ ነው ይችን ኳስ መሰንጠቅ ወይም አሲስት ማድረግ የቻለው ማለት ነው። ስንጠቃ ነው የሚባለው። በጣም የምትገርም ጎል ነች። አብረን እንመልከታት። አገን ይሄን ቪዲዮ ሰብስክራይብ፣ ላይክ እያደረጋችሁ ሌትስ ጎ ፋሚሊ። ሜሲ ያቀበለውን ኳስ ነው መሰንጠቅ የቻለው። ላይክ ቀጥታ ዞ ሄዶ በቃ በረኛው ወጣ፣ ጎል ነው ያደረጋት ማለት ነው። ያው አለንዴ የሚባለው ተጫዋች ይሄ ነው። ምናልባት የማታውቁት ካላችሁ ለማስታወቅ ያክል ኢንተር ሚያሚ ውስጥ በጣም የሚገርም ወይም ደግሞ በዛሬው ጨዋታ ደግሞ ሃትሪክ የሰራ ተጫዋች ነው ማለት ነው። ጋይስ ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ሼር ማድረግ እንዲሁም ደግሞ አንዳንድ ነገሮች የእናንተ ሀሳባችሁን ደግሞ ኮመንት ላይ አሳውቁኝ። የቤተሰቡ አካል ለመሆን ደግሞ ይህን ዩቲዩብ ቻናል ሰብስክራይብ በማድረግ ከኛ ጋር ይሁኑ። በሌላ ቪዲዮ እስከምንገናኝ ሌትስ ጎ። ወዳችኋለሁ። ቻው ቻው።